የኢሳያስ ጦር ገባ የተፈራው ሊሆን ነው። ብዛት ያለው የኤርትራ ሰራዊት ወደ ትግራይ በመግባት ላይ መሆኑ ተሰማ። አርሚ 70 በስድስት አቅጣጫ ከሱዳን ወደ ማይጠምሪ ተንቀሳቅሷል። ታደሰ ወረደና ጌታቸው ረዳ ስለ ጦርነቱ፣ የቀድሞውና የአሁኑ የጊዜው አስተዳደሩ ፕሬዝዳንቶች ህወሓት ስለጀመረው ጦርነት ጥብቅ መልእክት አስተላልፈዋል። ጽምዶ የተባለ የሻዕቢያና ህወሓት ጥምረት ዓላማው በጥላቻ ስሜት የሻከረውን የኤርትራና ትግራይ ማህበረሰብ የህዝብ ለህዝብ ግንኙነት ማጠናከርና የሁለቱን ህዝቦች ስነ ልቦና ማለዘብ ነው ቢባልም እውነታው ከሰላም ይልቅ ለጦርነት መሆኑ እየታየ ነው። ጽምዶ የሻዕቢያና ህወሓት ጥፋት ማስፈጸሚያ ሆኗል እየተባለ ባለበት ወቅት የሻዕቢያ በርካታ ክፍለ ጦሮች ወደ ትግራይ መንቀሳቀሳቸው ተሰምቷል። ሱዳን የሚገኙ አርሚ 70 በስድስት አቅጣጫ ተንቀሳቅሷል። ከስፍራው የተሰማውን መረጃዎችን ይዘናል። በሌላ በኩል ደግሞ የቀድሞውና የአሁኑ የጊዜያዊ አስተዳደሩ ፕሬዝዳንቶች አቶ ጌታቸው ረዳና ሌተና ጀነራል ታደሰ ወረደ ህወሓት ስለጀመረው ጦርነት ጥብቅ መልእክት አስተላልፈዋል። የባለስልጣናቱ መልእክትና ህወሓት የጀመረውን ዳግም ጦርነት የተቃወሙ የጠለምት ህዝቦች የህወሓትን ድርጊት በመቃወም ሆ ብለው አደባባይ ስለመውጣታቸው የተሰማውን አክለን በጥንቅራችን አካተናል። ትሰሙታላችሁ። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። 25% ቅናሽ ከቪስኮ ዲፕሎማቲክ አፓርትመንትስ የአዲስ አበባ ማዕከል በሆነው ቁጥር 1 ሳይት ያለቁ 2 ቤዝመንት ፕላስ ግራውንድ ፕላስ 18 ከቴራስ ጋር ሲሆን እንደዚህ ጥንቅቅ ተደርገው የተገነቡ ባለ 3 ሌግዠሪ አፓርትመንት ቤቶች የሚገኙት መስቀል ፍላወር ናዝራ ሆቴል ጀርባ በአራቱም አቅጣጫ ከበቂ በላይ መግቢያ ያለው ዲፕሎማቶች የታዋቂ ሰዎች መኖሪያ በሆነ አካባቢ ነው። ባለ 3 መኝታ በ153 እና በ167 ካሬ ያለቁ ዲጂታል ኢካርታ ያላቸው ቤቶች እንዲሁም ቁጥር 2ኛው ሳይታችን ኦሎምፒያ ጋዜቦ ዋሽንግተን አደባባይ አጠገብ አስፋልት ዳር በግንባታ ሽያጭ ላይ ሲሆን ሞሉ 3 ቤዝመንት ፕላስ ግራውንድ ፕላስ 25 የሆነ የንግድና የመኖሪያ ቅይጥ ግንባታ የያዘ ነው። 20% ቅድመ ክፍያ፣ ተመራጭ ቦታ እስከ 25% ቅናሽ ይዘንላችሁ መጥተናል። ለተጨማሪ መረጃ በ0912 03 54 89 ይደውሉልን። ቪስኮ ሪል ስቴት የታማኝነት ምልክት። ከጅምሩ በብዙዎች ዘንድ በማር የተቀላቀለ አደገኛ መርዝ ነው ሲባለት የነበረው ጽምዶ መልኩን ቀይሯል። ዓላማው የኤርትራና የትግራይ ማህበረሰብ የህዝብ ለህዝብ ግንኙነት ማጠናከርና በጥላቻ ስሜት የሻከረውን የሁለቱን ህዝቦች ስነ ልቦና ማለዘብ ነው ቢባልም እውነታው የሻዕቢያና ህወሓት ጥፋት ማስፈጸሚያ ይሆናል እየተባለ ባለበት ወቅት ሻዕቢያ ከፍተኛ ጦርን ወደ ትግራይ ማስገባቱ እየተነገረ ነው። ይኸው ከፍተኛ ጦር የተንቀሳቀሰው ህወሓት ለጀመረው ጦርነት ድጋፍ ለማድረግ ነውም እየተባለ ይገኛል። ዛሬ ከትግራይ የወጡ መረጃዎች እንዳመለከቱት ከሆነ ሻዕቢያ በሁለት አቅጣጫ ወደ ትግራይ መግባቱ ተረጋግጧል። በታህታይ አዲያቦ ወረዳ በአዲስ ጸጸር አቅጣጫ 2 የሻዕቢያ ጦር ክፍሎችና አንድ ሜካናይዝድ አሃድ ሙሉ በሙሉ ታጥቀው የኤርትራ የጦር ልብስ ለብሰው ገብተዋል። ላይ አዲያቦ ወረዳ ወደፋይ ተብሎ በሚጠራ ቦታ አንድ የሻዕቢያ የጦር ክፍል የቲዲኤፍ ልብስ ለብሶ መግባቱ ተገልጿል። በተጨማሪም መዋፊሪ ማዕከላቸውን አዲግራት ያደረጉ የሜካናይዝድና የስለላ አሰልጣኞች ወደ አጉላና ላጪ የስልጠና ማዕከላት መግባታቸው ተጋልጧል። ከሻዕቢያ ጦር በተጨማሪ መቀመጫውን ሱዳን አድርጎ የተደራጀውና በኤርትራና ሱዳን መንግስት ከፍተኛ ድጋፍ እስከ ድሮን ድረስ መታጠቁ የሚነገርለት የህወሓት አርሚ 70 የሚባለው ጦር በስድስት አቅጣጫ እየተታኮሰ ወደፊት ገፍቶ ጫሃ በተባለ አካባቢ መድረሱና የአካባቢው ሰላማዊ ህዝብ እየተፈናቀለ መሆኑን የአካባቢው ተፈናቃዮች ገልጸዋል። ይህ አርሚ 70 የተባለው የህወሓት ጦር በአካባቢው ያለውን የመከላከያና የሚኒሻ ኃይሎች ወደ ኋላ እንዲያፈገፍጉ አድርጓል ያሉት ምንጮች እግረኛው ጦር ቢያፈገፍግም አየር ኃይሉ በወሰደው የድሮን ጥቃት ግን አርሚው ላይ ከፍተኛ ኪሳራ ማድረሱን አክለው ገልጸዋል። ይህ በእንዲህ እንዳለ ታደሰ ወረደና ጌታቸው ረዳ ስለ ጦርነት ድምጻቸውን አሰምተዋል። የቀድሞውና የአሁኑ የጊዜያዊ አስተዳደሩ ፕሬዝዳንቶች ህወሓት ስለጀመረው ጦርነት ጥብቅ መልእክት አስተላልፈዋል። አቶ ረዳ በይፋዊ ገጻቸው ጦርነቱን አቁሙ፣ ወጣቶች አድኑ ሲሉ የሚከተለውን መልእክት አስተላልፈዋል። ባለፉት 4 ቀናት ውስጥ እየተከሰተ ያለው ውድመት የትግራይ መስማት የተሳናቸው የፖለቲካ ወታደራዊ አመራር የትግራይ ህዝብ ከዚህ በፊት ከከፈልነው በላይ የሚያስከፍል የብደት ጎዳና ላይ እየተጓዘ መሆኑን የሚያሳይ ነው። ፖለቲካን እየመራው ነው የሚለው መሐንዲስ ህይወቱን ያለምንም ዝግጅት ወደ ወጥመዶች የመቸኮል ሚያ ሲለወጥ ቆይቷል። እንተዋው ይህ ኃይል ህዝቡ በህዝብ ወጪ ለመጥፋት እንደወሰነ ግልጽ አድርጓል። ከፍተኛው የጦር አመራር ፓርቲያቸው ትክክል ነው ወደሚለው ነገር በጭፍን የሚዘምቱ በተደጋጋሚ ያልተሳኩ ወታደራዊ ስልቶችን የሚጠቀሙና ልዩ ውጤቶችን የሚጠብቁ የሰው ኃይል ማዕበሎችን በመጨፍለቅ ድልን ለማረጋገጥ የሚጥሩ ካለፉት ለመማር ፍላጎት እናንተ ጀነራሎችና ኮሎኔሎች የውጊያ ዘይቤዎች ቻይናን ግማሽ ብትይዙም አይሰራም። ከትግራይ ህዝብ ጋር እንኳን ቢሆን ባህሪው ትግራይን አሁን ታላቁ ብለን ከምትጠሩት ኤርትራ በላይ ወጣት አልባ ያደርጋታል።
የተፈናቀሉ ወገኖቻችን ወደ ቤታቸው መመለስና የትግራይን ህገ መንግስታዊ መንግስት ማረጋገጥ እንኳን እንደማንችል እፈራለሁ። ካደረጋችሁት ቢያንስ ጊዜ ወስደ ለመዘጋጀት ሞክር። ነገር ግን በአብዛኛው ወጣቱ የራሱን የወደፊት ህይወት እንዲወስን ፍቀዱለት። ለህዝባችሁ ስቃይና የትግራይን የራስ እድል በራስ የመወሰን መብት ለማረጋገጥ ያለን ፍላጎት እንደምታዝን በተደጋጋሚ መስዋዕትነትን አሳይተሃል። በመጨረሻም እናንተ የወጣቶችን ደም እንደ ማጥመጃ የምትወስዱ መሪዎች ተብላችሁ የምትጠሩ ቅዱስም ይሁን ቆሻሻ ወዲያውኑ የተጀመረውን ጦርነት አቁሙ ሲሉ አቶ ጌታቸው ረዳ ተናግረዋል። ታደሰ ወረደ በበኩላቸው የተፈጠረው ውጥረት እንዲረግብና ወደ ሰላም እንዲያመራ ጊዜያዊ አስተዳደሩ የሚችለውን ሁሉ ያደርጋል ሲሉ ተደምጠዋል። ፕሬዚዳንቱ ይህንን ያሉት የክልሉ ኢንቨስትመንት ኮሚሽን ጥር 1 ቀን 2018 ዓ.ም ዛሬ ምሽት ባዘጋጀው የአዲስ ሎጎ ምርቃት ስነ ስርዓት ላይ ተገኝተው ባሰሙት ንግግር ነው። በተያዘ መሰረታዊ የንግድ ሸቀጦች ላይ ዋጋ ጭማሪ ለማድረግ አስቻይ ሁኔታ የለም ሲል የመቀለ ከተማ አስተዳደር አሳስቧል። አስተዳደሩ ዛሬ ባወጣው መግለጫ ሸማቹ ተረጋግቶ እንዲገባይ በማሳሰብ ተቀባይነት የሌለው የተጋነነ ዋጋ ጭማሪ የሚያደርጉ ስስታሞች ሲል የገለጻቸው ነጋዴዎችና ደላሎች አደብ እንዲገዙ አስጠንቅቋል። አስተዳደሩ ወቅታዊ ሁኔታውን ለግል ጥቅማቸው ለማዋል በማሰብ የተጋነነ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ ሕጋዊ እርምጃ እንደሚወስድም ዝቷል። በቀጣይ መረጃ ማንም ማንነታችንን በኃይል ሊነጥቀን አይችልም። የጠለምት ነዋሪዎች ህወሓት የጀመረውን ጦርነት በመቃወም አደባባይ ወጡ። በሰሜን ጎንደር ዞን ምዕራብ ጠለምት ወረዳና ማይጠብሪ ከተማ የህወሓትን ትንኮሳ የሚያወግዝና ሰላምን የሚደግፍ ህዝባዊ ሰላማዊ ሰልፍ ተካሂዷል። የሰልፉ ተሳታፊዎች ህወሓት በጠለምት ህዝብ ሲያደርሰው የኖረው ግፍ አልበቃው ብሎ ለዳግም ግፍና ወረራ መነሳቱን ገልጸዋል። ለሰልፉ የወጣነውም ወረራውን ለማውገዝና ሰላምን ለመደገፍ ነው ብለዋል። የማይጠብሪ ከተማ ነዋሪ አብርሃ ገብረ ማርያም ሰላማዊ ሰልፍ የወጣ ነው የህወሓትን ግፍ ለማውገዝ ነው። ህወሓት ልጆቻችን ሲገድል የኖረ ወራሪና አጥፊ ቡድን ነው ብለዋል። ቡድኑ እስካሁን ያደረሰብን ግፍ ይበቃል፣ ለዳግም ወረራ ተነስቶ መጥቷል። ህዝቡም ዳግም ግፍ እንዳይፈጸምበት በአንድነት ተነስቷል ነው ያሉት። በማንነታችን በርካታ የግፍ ዓመታትን አሳልፈናል፣ ያ ጊዜ አሁን አብቅቷል ብለዋል። በህወሓት የአገዛዝ ዘመን የጠለምት ህዝብ ተገድሏል፣ ታስሯል፣ ተገርፏል፣ እንዲሰደድ ተደርጓል። ይህን ድጋሚ የሚቀበል ህዝብ የለም አይኖርምም ነው ያሉት። ነዋሪዎቹ እኛን በአንድነት ያስነሳን ግፍና ስቃይ ነው ብለዋል። ህወሓት ወራሪና ዘራፊ ሰላም የማይፈልግ ነፍሰ ገዳይ ቡድን መሆኑንም ገልጸዋል። ከመንግስት ጋር በመሆን ህወሓትን እስከ መጨረሻው ለመታገል ዝግጁ እንደሆኑም ተናግረዋል። ህወሓት በጠለምት ህዝብ ላይ ያደረሰው ግፍና በደል አልበቃ ብሎት ለዳግም ግፍ መምጣቱን ኢትዮጵያውያን ሊያውቁት እንደሚገባ ማስረድተዋል። ህወሓት ሴረኛና ሀገር አፍራሽ ቡድን መሆኑንም መረዳት እንደሚገባ ተናግረዋል። የጠለምት ህዝብ በአንድነት ሆኖ እንደሚታገለውም ገልጸዋል። የትግራይ ህዝብ ህወሓትን ሊያወግዝና የጠለምትን አማራ ህዝብ ማንነት እንዲያከብር ሊታገል እንደሚገባውም ተናግረዋል። ህወሓት ከሻዕቢያና ከጽንፈኞች ጋር ሆኖ የኢትዮጵያን ሰላም ለመበጥበጥና ሀገር ለመበተን እየሰራ መሆኑንም ጠቅሰዋል። ሌላኛው የማይጠብሪ ከተማ ነዋሪ አለባቸው አለሙ የህወሓትን ዳግም የወረራ ትንኮሳ ለማውገዝና ከመንግስት ጎን ሆነን ሰላምን ለማረጋገጥ ያለንን ቁርጠኝነት ለማሳየት ሰላማዊ ሰልፍ አድርገናል ብለዋል። ግጭትና ጦርነት ህዝብን የሚጎዳ ነው። ይህን ለማስቆምም የሰላም ስምምነት ተደርጎ ነበር። ህወሓት ግን የሰላም ስምምነቱን ሲያፈርስ ቆይቷል። አሁን ደግሞ በግልጽ ጦርነት አንስቷል ነው ያሉት። አማራ ነኝ ያለውን ህዝብ በግድ ማንነቱን ለማስቀየር ውጊያ መጀመሩን ተናግረዋል። ንጹሃንንም እየገደለና እያፈናቀለ መሆኑንም አንስተዋል። ወያኔ የእስካሁኑ አልበቃኝም ብሎ አሁንም ግፍ እየፈጸመብን ነው። ይህ መቆም አለበት፣ ሊበቃ ይገባል። ኢትዮጵያውያን እየደረሰብን ያለውን ግፍ ማወቅ አለባቸው ነው ያሉት። ህወሓት የፕሪቶሪያን የሰላም ስምምነት እንዲያከብር አደራዳሪ አካላት ግፊት ማድረግ እንደሚገባቸውም ተናግረዋል። እኛ ሰላም ነው የምንፈልገው፣ የጠማን ሰላምና ልማት ነው። በግፍ ዳግም እወራለሁ ካለ ግን ለማንነታችን በአንድነት እንታገላለን ብለዋል። የጠለምት ህዝብ ለሰልፍ የወጣውም ሰላምን ለማረጋገጥና ማንነቱን ለማስከበር መሆኑን ገልጸዋል። ማንም ሰው ማንነታችንን በኃይል ሊነጥቀን አይችልም፣ ማንነታችንን እናስከብራለን፣ ለዚህ ደግሞ ቁርጠኛ ነን ብለዋል። ህወሓት እያደረገ ያለው ወረራ ማቆም እንዳለበትም ገልጸዋል። የማይጠብሪ ከተማ አስተዳደር ተወካይ ከንቲባ በርሄ መኮንን ህዝቡ ግጭት በቃኝ ብሎ ወጥቷል፣ ሰላሙን ለማስከበርም ቁርጠኝነቱን ማረጋግጧል ብለዋል። የጠለምት ህዝብ ጦርነት የሰለቸውና በህወሓት ተደጋጋሚ ግፍ የደረሰበት መሆኑንም አንስተዋል። የጠለምት ህዝብ ማንነትና ሰላም ወዳድነት ሊከበር እንደሚገባ ማስገንዝበዋል። ህዝቡ ሰላሙን ለማረጋገጥ በቁርጠኝነት መነሳቱንም ተናግረዋል። የጠለምት ህዝብ ከጥንት ጀምሮ በጎንደር ክፍለ ሀገር ሲተዳደር የኖረ አማራ ነው ብለዋል።
ለማንነቱ ለማስከበር ሰላማዊ ትግልን ያስቀድማል። ህወሓት ግን ሰላማዊ ትግልን የማይቀበል በሀሳብ ሲሸነፍ ወደ ጦርነት የሚነሳ ቡድን መሆኑን ገልጸዋል። የጠለምት ህዝብ ይህንን ቡድን ለመታገል በአንድነት ተነስቷል። የህወሓትን ተደጋጋሚ ግፍ ሁሉም ሊያወግዘው እንደሚገባም ገልጸዋል። የምዕራብ ጠለምት ወረዳ አስተዳደር በኃይሉ ቸኮለ ህወሓት የፕሪቶሪያን የሰላም ስምምነት ሲጥስ መቆየቱንና አሁን ደግሞ ጦርነት በማንሳት በግልጽ ስምምነቱን መጣሱን እንዳረጋገጠ አስገንዝበዋል። የጠለምት ህዝብ ሰላማዊ ሰልፍ የወጣው የትናንቱ ይበቃል ለማለት ነው። ህዝቡ ከመንግስት ጋር መቆሙንና ለሰላም መነሳቱንም በሰላማዊ ሰልፉ አረጋግጧል ነው ያሉ። ህዝቡ በአንድነት በመውጣት ግፍን ማውገዙንም ተናግረዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።